ሲፈን ከማትወጣው ችግር ውስጥ ገባች። ሲፈን ለወይዘሮ ዛህራ ትልቅ ምስጢር ነገረቻት። ለመሆኑ ሲፈን የአምነን ትክክለኛ እህቱ ናት ወይስ አይደለችም የሚለውን እንደዚሁም ሲፈን እየተናገረችው ምስጢር እንደዚሁም አምነን ተደብቆ የሰማው ጉድ አለ ዛሬ። እሱ ምንድን ነው የሚለውን ይዤላችሁ ነው የመጣሁት። ሲፈን በቁጥጥር ስር ውላለች። በቁጥጥር ስር መዋልን ብቻ ሳይሆን ወደ ቤት ነው እንግዲህ ጉሮሮዋን አንቃቸው ይዛችሁልኝ ነው እኔ ከእሷ ጋር የማወራረደው ሂሳብ አለኝ ብሎ ወደ ቤት እንድትመጣ ያደረገው። እንግዲህ እያንዳንዱ ነገር ለወይዘሮ ዛህራ እየተናዘዘች ትገኛለች። ወይዘሮ ዛህራም የምታውቀው ምላሽ እየሰጠቻት ቢሆንም አምነን ግን ዛሬ ትልቅ የሆነ እንግዳ የሆነ ቃል ሰምቷል። ፈጽሞ ያልጠበቀው ሚስጥር ሰምቷል። ሚስጥሩ ምንድን ነው? እንደዚሁም ወይዘሮ ዛህራ ምን ነበር ብላ የመለሰችላት የሲፈን ሚስጥር ምንድን ነው? አምነንስ ምን ወሰነ የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ ሲፈን ተይዛለች። ሲፈን ወደ ቤት ነው ይዘዋት የመጡት። ወደ ቤት ይዘዋት የመጡበት ትልቅ አላማ አለ። በሱም እንግዲህ አምነን ከሲፈን ጋር ማወራረድ የምፈልገው ነገር አለ። እንደዚሁም ደግሞ በወይዘሮ ደፍኔ ጉዳይ ምንም ተዳፍኖ የሚቀር ነገር የለም፣ እሷ የምታውቀውን ትናገራለች በማለት ወይዘሮ ዛህራም የምታውቀው ነገር እንዳለ ሲጠይቋት ነበረ። ሙስጠፋ በበኩሉ በዚህን ነገር ጉዳይ ምንም የማውቀው ነገር የለኝም ብሎ ደምድሞ ነበር። አሁን ሲፈን ወደ ቤት ከመጣች በኋላ ሲፈንን ለማዳን የማይፈነቅለው ድንጋይ የለም። ሙስጠፋ አምነንን ለማሳመን እንደዚሁም ሲፈን ወዳ ይህንን ነገር እያደረገች እንዳልሆነና ሲፈን በልጅነቷ ከባድ የሆነ ጊዜ እንዳሳለፈች ምናልባትም አሁን ድረስ በውስጧ ያለ ነገር ብዙ እንዳለ ወደዚህ ቤት ከመጣ ወደዚህ ለራሱ በአንድ ክፍል አብረው ይኖሩ እንጂ ብዙ ጊዜ ሌሊት ስታለቅስ እንደምታድርና እንደዚሁም ብዙ የሚያስጨንቃት ነገር እንዳለ በተለይ የአምነን ቤት የተቃጠለ ጊዜ ስታለቅስ እንዳደረችና ስትቃዥ እንዳደረች ነው እየተናገረ ያለው ለአምነን። አምነን ደግሞ የሙስጠፋ ንግግር ብዙም አላሳመነውም። በሌላ መልኩ ጄሪ ከቤት ልትባረር ነው። ጄሪ ከቤት ልትባረር የተወሰነው እንግዲህ በአምነን አያት አማካኝነት ነው። የአምነን አያት ጄሪ ከቤት እንድትባረር ልትወስን ደርሳለች ማለት ነው። እያንዳንዱ ነገር እውነታው ላይ ደርሳለች። የጄሪን ትክክለኛ ማንነት እንደዚሁም በስልክ አንዳንድ የስልክ ምልልሶችንም የሰማቻት ትገኛለች። በተለይ ደግሞ በቤሊን ላይ ያንን አደጋ ያደረሰችው እሷ መሆኗን ካመነች ወደዚህ በተደጋጋሚ ወደ እሷ እየመጣች ቤሊን እንደዚህ አይነት ሰው ነች፣ ቤሊን እንደዚህ ነች፣ መጥፎ ነች፣ እኔም ተናድጄ ነው ያንን ያደረግኩት በማለት የአምነንን አያት ለማሳመን ሞክራ ነበር። ፈጽሞ በአሁኑ ፓርት ላይ ግን ምንም አይነት ነገር መተሽ እንዳትነግረኝ፣ እኔ እሷንም አንቺንም በደንብ ነው የማውቃችሁ በማለት ጄሪን አልከስክሳ ነው ከክፍሏ ያስወጣቻት። አንቺ ትንሽ ልጅ አይደለሽም፣ እኔ ለእኔ እየመጣሽ ትንሽ ትልቅ ሆነ የምትነግሪኝ፣ አንቺ የምታውቂያትን ያህል ከዛም በላይ እኔ ቤሊንን አውቃታለሁ፣ እሷ ክፍል እንድትሄጂ አልፈልግም ሁሉ ብላት ነው የመለሰቻት በአሁኑ ክፍል ላይ ማለት ነው። ልክ እንደተለመደው የአምነንን አያት ለማሳመን ወደ አምነን አያት ክፍል ስትገባ ምን ነበር ብላ ፊቷን ጭብጥ አድርጋ ኮስተር አድርጋ ነበረ የጠየቀቻት። የአምነን አያት በጣም ተኮሳትራ ነበረ። ጄሪን ምን ፈልገሽ ነው ወደ ክፍል የመጣሽው ብላ የጠየቀቻት። ጄሪም በተለመደው መልኩ እጇን እየፈተለች እየተቅለሰለሰች ለመናገር ምን መሰልሽ አያቴ በማለት ንግግሯን ስትጀምር በቤሊን ጉዳይ ከሆነ ምንም ነገር እንድትነግርኝ አልፈልግም፣ እሷንም አንቺንም በደንብ ነው የማውቃችሁ፣ እሷ ምን አይነት አንቺ ምን አይነት ሴት እንደሆንሽ በደንብ አውቃለሁ፣ ስለዚህ አሁን ደክሞኛል፣ ብቻዬን መሆን እፈልጋለሁ፣ ቀጥ ብለሽ ከክፍሌ ውጭልኝ በማለት ስትናገር ጄሪም ተደናግጣ እሺ ብላ ሳትቀመጥ ወደ ኋላ መልሳ በሩን ዘግታ ሄዳለች። እንደዚሁም ሙስጠፋ ጄሪን ሲያስፈራራ በአሁኑ ፓርት ላይ የአምነን አያት ሰምታለች።
ጄሪን የሚያስፈራራው ለምንድን ነው? በሲፈን ጉዳይ ነው። ሲፈን ወደዚህ ቤት ከመጣች በኋላ ሲፈን አምነን በአላማና ለአላማ ነው ያመጣት፣ ለእቅድ ነው ያመጣት። ለምን እንዳመጣት እስካሁን ድረስ አምነን ብቻ ነው የሚያውቀው። ነገር ግን ሲፈን በጭንቀት ልትፈነዳ ነው። እንደዚሁም ደግሞ እያንዳንዱ ነገር ይህንን ነገር ለምን እንዳደረገችም ሁሉ ወዳ እንዳላደረገችው ነገር ግን ተገዳ ባይሆንም የልጅነት ትውስታዋ በተለይ ደግሞ ከእናቷ ከደፍኒ ጋር የተያያዘ ብዙ በደሎችን በአይኗ ሁሉ ያየቻቸው ነገር እንዳሉ እንደዚሁም ደግሞ ወይዘሮ ዛህራን በቻለችው እንድታግዛትና ከጎኗ እንድትሆን እንደዚሁም ጥፋተኝነቷን አምነን ከባድ የሆነ ቅጣት እንዳይጥልባት ለወይዘሮ ዛህራ ስታማክራት ነበረ። ልጄ እኔ ምን ማድረግ እችላለሁ ብለሽ ነው? አምነን እኮ ክፉ ሰው አይደለም። ያደረግሽውን ነገር ካስረዳሽው እንደዚሁም ደግሞ ይህንን የምታውቂውን ምስጢር በተለይ አሁን እየተናገርሽ ያለውን አምነን የሚያውቅ አይመስለኝም በማለት ትመልስላታለች ወይዘሮ ዛህራ። ወይዘሮ ዛህራ አምነንን እንደ ልጇ ከተቀበለችው ውላ አድራለች። ወይዘሮ ዛህራ አምነንን በልጅነቱ ጀምሮ ታውቀዋለች። እርግጥ ወይዘሮ ዛህራ ወደ አምነን ቤት የመጣችው አምነን ወደ ወጣትነት እድሜው እየደረሰ ቢሆንም ለረጅም ዓመታት ግን አብረው ቆይተዋል። ወይዘሮ ደፍኒ ከአምነን ቤተሰቦች ቤት ከወጣች ከ3 ወር በኋላ ወይዘሮ ዛህራ መታ ከዛ ወደዚህ አብራ ነበረ የቀጠለችው። ወይዘሮ ዛህራ በዚህ ቤት ውስጥ ብዙ ጥሩ የሚባሉ ትውስታዎችን አሳልፋለች። በተለይ አምነንን እንደ ልጇ በተናደደም ጊዜ በሚያስቸግርም ጊዜ እንደ ልጇ እየመከረች እየታገሰች አብራው እየኖረች እንደዚሁም የአምነንን ጸባይ ትንሽ አስቸጋሪና ቶሎ ቁጡ ቶሎ የሚበሳጭ ቢሆንም ወይዘሮ ዛህራ ግን በአምነን ብስጭትና በአምነን ንግግር አንድም ቀን ሳትቀየም እዚህ ቤት ታዛዥ ሆና በመኖሯ ወይዘሮ ሰማሃን ጋር ትልቅ የሆነ ቦታ ነበራት። ለዚህም ነው እንግዲህ ወይዘሮ ሰማሃን ከሞተችም በኋላ ለአምነን ልክ እንደ እናትና እንደ ልጅ ሆነው ቀጥለው ያሉት። ስለዚህ የአምነንን ጸባይ በደንብ ነው የማውቀው። ይህንን እውነታ ከነገርሽው እንደዚሁም ደግሞ ጥፋትሽን አምነሽ ይቅርታ ከጠየቅሽው እኔ አምነን የሚጨክንብሽ አይመስለኝም። ነገር ግን በግሌ የማደርገውና የማግዝሽ ነገር የለኝም። ምናልባትም የምነግረው ነገር ካለ ንገሪኝ በማለት እንግዲህ ስትነግራት የቆየችውን ሁሉንም ብትነግሪው ግን ይበልጥ ላንቺ ጥሩ ነው። እኔ የማስታውሰው አንዳንዶቹን ነው። ብዙ ነገር ነው ያወራ ነው በአሁኑ ቆይታችን ነው ማለት ሲፈንም አይኖቿ በእንባ እየሞሉ ነበረ። ምክንያቱም አሁን ላይ አምነን ትልቅ የሆነ እርምጃ ይወስድብኛል የሚል ፍርሃት አላት። እንደዚሁም ደግሞ በፋይሉ ዙሪያ በሲፈንና በፋይሉን በወሰደችው ልጅ እንደዚሁም በወይዘሮ ሜርሲ መካከል በሶስታቸው መካከል ትልቅ የሆነ ሚስጥር ቢኖርም ወይዘሮ ሜርሲ አሁን ላይ ሲፈን ወደ ቤት መምጣቷን አልወደደችውም። ሲፈን ወደ ቤት መጣች ማለት ደግሞ ምናልባት አምነን በጣም ካስፈራራት ሲፈን ወይዘሮ ሜርሲንም ልታጋልጣት እንደምትችል ወይዘሮ ሜርሲ ይሄንን ነገር ትፈራለች። ምንም ነገር መተንፈስ የለብሽም፣ ብዙ ዋጋ ከፍለን ነው እዚህ የደረስነው። ከአሁን በኋላ ደግሞ ትንሽ ነገር ነው የቀረው። አንቺ ከዚህ ቤት የምትወጭበትን መንገድ አመቻቻለሁ በማለት ስትነግራት ነበረ። ይልቁንስ አንቺ ከኔ ብትርቂ ይሻልሻል፣ እኔ እንዴት እንደምወጣ እኔ አውቃለሁ በማለት መልሳላታለች። ሲፈን የወይዘሮ ሜርሲን እገዛ የፈለገች አትመስልም። እንግዲህ የሲፈን መልስ ደግሞ ወይዘሮ ሜርሲን አስደንግጧታል። ምክንያቱም ወይዘሮ ሜርሲ እገዛሽን እፈልጋለሁ እንድትተባበሪኝ እፈልጋለሁ ብላ ብትማጸናትና ብትጠይቃት ኖሮ እውነታውን አትናገርብኝም፣ ተስፋ አልቆረጠችም፣ አሁንም የመኖርና የመለወጥ ተስፋ አላት ብላ ታቀድ ነበረ። በአሁኑ ላይ ግን ሲፈን ምን እንደተማመነች ባይታወቅም ወይዘሮ ሜርሲን ጥሩ የሆነ ምላሽ አልሰጠቻትም። ይህ ነገር ደግሞ ሲፈንን አላስደሰታትም። ምክንያቱም ከአሁን በፊት ብዙ ጊዜ የምታስፈራራት የወይዘሮ ደፍኒ ልጅ አንቺ መሆንሽን ለአምነን ልናገር እችላለሁ በሚል ንግግር ነበር። ይህ ሚስጥር ደግሞ አሁን ይፋ ሆኖ አምነን አውቆ በጉዳዩ ላይ እርምጃ እየወሰደበት ይገኛል። እንደዚሁ ጠፋች የተባለችው ሲፈንም ሳታስበው ባላሰበችው መልኩ ተይዛ ወደ ቤት መታለች። ሲፈን ምናልባትም አምነን የተገቢውን የሆነ ጥያቄ ከጠየቃትና መልስ ከመለሰችለት በኋላ ለሕግ ያስረክባታል የሚል ግምት አለ። ነገር ግን አምነን እስካሁን ድረስ ጥብቅ የሆነ ክትትል ቢያደርግባትም ወደዛም ብትሄድ ወደዚህ ከአይኑና ከአይኑ
መጥፋት እንደሌለባት ፈጽሞ እያንዳንዱ የምታደርገውን ነገር በጥብቅ መከታተል እንዳለበት እየወሰነ ይመስላል። እያንዳንዱ ቦታ ስትሄድ፣ እያንዳንዱ ነገር ስትናገር በድብቅ እየተከታተላትና እያያት እየሰማት ነበረ። ለዚህም ነው ዛሬ አምነን ትልቅ የሆነውን በቤተሰቦቹ ተደብቆ የነበረውን ትልቅ ሚስጥር እሱ የማያውቀውን ሚስጥር ሲፈን ልትናገር የቻለችው። ሲፈንም የተናገረችው ለወይዘሮ ዛህራ ነበረ። ወይዘሮ ዛህራ ለራሱ እውነታውን ስትሰማ በጣም ነው የደነገጠችው። ታዲያ አምነን ይሄንን ያውቃል ወይ ብላ ጠይቃት ነበረ። አምነን ምንም የሚያውቀው ነገር ያለ አይመስለኝም፣ ጭራሹኑ ደፍኒ የምትባለዋን ሴት ሁሉ የሚያውቃት አይመስለኝም በማለት ስትናገር፣ ደፍኒ በማለት ወይዘሮ ዛህራ ደግሞ እያስታወሰች ትንሽ ስትቆይ ምን ነው አንቺ የምታውቂው ነገር አለ ወይ ስትላት፣ አይ እኔ በፊት እንደመጣው ይህን ስም በተደጋጋሚ ሰማው ነበረ፣ ነገር ግን ስለዚህ ወሬ ሲወራ ብዙ ጊዜ ነጻነት አይኖርም ቤት ውስጥ፣ ዝም በሉ ነው የሚባለው፣ ወዳው ንግግሩ ይቋረጣል በማለት በደፍኒ አንዳንድ ነገሮችን ቢሆን ስትሰማ እንደነበረ ይህንን ስም አዲስ እንዳልሆነ ትነግራታለች። እንግዲያውስ ደፍኒ ማለት የኔ እናት ናት በማለት ስትናገር፣ እንግዲህ አባቷ ደግሞ ማን እንደሆነ እዚህ ጋር ስትናገር ነው አምነን የደነገጠው። በጣም ያልተጠበቀ እውነታ ነው ሲፈን ያወጣችው። እንግዲህ ይህንን እውነታ ካወቀ በኋላስ እውነት አምነን ሲፈንን ይቀጣታል፣ ያሳስራታል ወይስ ይጠብቃታል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ